ከሰብስክራይብም ከምንም ከአስተያየትም ትልቅ ነገር እየተከፈለላት ነው ያለው ለልጅቷ ማለት ነው። እውነቴን ነው የምላችሁ። ተረዱ እኮ ከትላንት ጀምሮ የምናገረው ከጀርባ ሰው አለ፣ ሰፖርት የሚያደርጋት ከጀርባ አለ። ሰው አላወቀም እንጂ የሚከፈልላት ነገር አለ። ሌላዬ እነዚህ ልጆች በ2 ዓመት ውስጥ እነዚህ ልጆች 2 ዓመት ነው 20 ዓመት ወይ 10 ዓመት አይደለም ሚዲያ ላይ ተቀምጡ። በ2 ዓመት ውስጥ አደጉ፣ ለሰው ተረፉ፣ ለቤተሰብ ተረፉ፣ ለወገን ተረፉ። ገባሽ? ከጀርባ ሰው እንዳለባቸው በዙሪያቸው እናውቃለን። ህግ የሚባል ነገር አለ እንዴ? ጨርሷታል። በቃ ፍቱ። 11 ሰዓት ሆኗል። ፈታ በሉ። ከለስ ጨርሰናል። ነገ የአዲስ አበባ ቪዲዮ እናያለን ኢንሻላህ። መተናል ብለው ይመጣሉ። አለ ሚዲያ ላይ ወጣ ብታወራ ወደ ክስ መሄድ ነው። ስማችን ሚዲያ ላይ ወጣ ክስ ማንሳት ነው። አንድ ነገር ልንገርሽና ማለት ነው የኔ እናት፣ የሚዲያ ተጠቃሚ ሆናለሁ፣ እንደ ሰው ሰርቼ እለወጣለሁ፣ እንደ ሰው ሆናለሁ። ሚዲያ ያዩ እንደ ልጃገረዶች በዚህ ሰዓት አይተሹ ነው። ትንሽም ትልቅም ሰርቶ ሊለወጥ ከሚዲያ ሰው ከፋሚሊ ሊተዋወቅ ከየት ጨረቃ ፋሚሊ እንተዋወቅ የሚለው ብዙ ነው። እቺ ልጅ ግን ማንንም አትፈልግም፣ የሚዲያም ሰው አትፈልግም፣ ማንንም አትፈልግም። ትልቅ ነገር ነው እየተከፈለላት ያለው። እውነቴን ነው የምላችሁ፣ ትልቅ ነገር እየተከፈለላት። ይኸውልሽ ሚዲያውን ብትፈልገው ኖሮ ይኸውልሽ ሚዲያውን ብትፈልገው በአሳዛኝ ነገር ነበር የምትመጣው። ለተጎዳች በቃ እሷ እንደተበደለች ሆና ነው። ሚዲያውንም አትፈልገውም፣ እሷ አትፈልገውም። ሌላ ከቡታጅራ ከወጣች ስንት አመትሽ ነው? 8 ዓመቴ። በቃ አሁን ቡታጅራ ሌላ ሆና ነው ማለት ነው የተቀየረችው። እኔ በዚች ምክንያት ከቡታጅራ ጌታን ቡታጅራ አልኖርም። እኔ ሁሉም እንደሷ መሰለኝ እኮ አስጠላኝ እኮ ቡታጅራ ጌታን። ያው እንደውም የተነሳ ስለ ቡታጅራ ያወራል፣ እሷም የተነሳች ስለ ቡታጅራ ስንት ሰው አለ፣ ስንት ስርዓት ያላቸው በኢየሱስ ሚሚ ብሎት የምወደውን ሀገር ያስጠላኝ በእነሱ ምክንያት። በእሷ በዚህ የተነሳ ሌሎችን አንንካ። ጠላሁት እኔ እናቴ ሀገር እንደውም በመኩራት ነበር ማወራ የነበረው። አሁን አስጠላኝ ሀገር እኔ ሳልኖር መኔ አባቴ አዲስ አበባ በስመ አብ ሚሚ ሚሚ ያዥ አንቺ። አይ መንገድ እየሳት ነው። ሙት ያዥ አገሬን ሰደበች። ሙት ያዟት፣ ሙት ያዟት። ስሜታዊ የሆነ ነገር ልነግራችሁ ነበር። ቆይ እስኪ ሚሚ አንድ ነገር ላውራ። አንድ ሙት ያዥልኝ። ሙት ያዝ እሷን በቃ አታውራ ከዚህ በኋላ አውቄ ነው አንቺ አውቄ ነው ሚሚ ዝም እንድትል ነው። እሺ በቃ አላስገባም ብሏታል ማለት ነው። ሚሚዬ ከፍታ ታብታብ እናደርገዋለን ወይ ነው? ገጠር ቆይታ እንዴት ነበረ? خلاص አዎ ወይ መብራት የናፈቃችሁኝ ምን ያው ኖርኩት ልበርሽ 4 አመት ነበር ለኔ። ሚሚ ሰውነትማ አብጅተሻል አሉ፣ ወሬ አይደበቅም። 4 ቀን አይ መቼ አይታችሁኝ ነው? መቼ አይታችሁኝ ነው እንደዚህ ብላችሁ የምታወሩ? እርግቧ ነገረችኝ። ሚሚዬ እርግቧ ነገረችኝ። ደስታ አልቻለሁ ምን ጠፍታለች ማለት በቃ ቆወጥ ቤት አንዴ ሾርባ ትታጥባለች፣ እንዴ በቃሪያ ትሰራለች። ሾርባ እንዴ የዘርፌ ሾርባ ናፍቆኝ ነበር። ደግሞ አታፍርም እኮ ሚሚዬ። ኢትዮጵያ ገብቼ ሾርባ ቤት ልክፈት ትላለች። ህዝቡን በበሽታ ተጨርሰው። ዘርፍዬ የኔ ወድ እየተንገላታች ነው። ታች ላይ አንዳንድ ቁጥር አናቴ ላይ አስቀምጥሽ ታስቧል ውዴ። ሌላ የኔና ውዴ ተቆርቁሬ እንደመጣሁላችሁ እንዳትወርጂ አውቀን ነው እሷታችን እንድትሆን የፈለግነው። እንዳትወርጂ የለች መረዘር ሲጀምር በሌላ እመጣለሁ ብላለች። ይኸውልሽ የኢትዮጵያን ሕዝብ ሀማም ቁጭ ልታስብለው ሾርባ ቤት ከፍታለሁ ትላለች። ደግሞ አተት ልታስይዘው ነው እንዲህ አላማዋ፣ በሽታ ልታስይዘው። ዛሬ ደግሞ ቢብዬ በሙዝም ሾርባ አለ ብላን መጣች እኮ በአላ በቃሪያ ባባን ያለለ ዘርፊ
እሷ ሾርባው ፈልገው ሻወር ተልበት ይቅርና በሾርባ በቃሪያ ሾርባ ጠጥተን ንጹህ ውሃ ጠጥተን ጨጉራችን ተቃጥለና ሰፊ አንዴ ህዝቡን ልጨርሰው 100 ምናምን ሚሊዮን አለ የተባለውን እሷ 90 ሚሊዮን ልታስገባ ነው አልጨርሰው። እናንተ እኔ ከሄድኩላችሁ ጨምራችኋል። ኧረ ወሴን አፍቃኛለች ቲክታክ እምቢ አላት። በቃ ማብራቴ ያለ እኮ በእናትሽ ቅድም እኮ ደህና ነበረ። የሚገባ ሰው ካለ አስገቢ። እሺ የእንትን ቦታ ከሌለ አስገቢና የሆነ ስራ ሊዝ ነውና ሰው ከሌለ አስገቢ። ቦታ ካለ ማለት እሺ በቃ ማለት አውርጂ ማለት ነው። ሚሚዬ ደግሞ ሌላም ትምህርት ተከፈተ እኮ ወሩ የለችም ነበረ። አሁን ይኸውልሽ የእንትንም አለ የህይወት ታሪክ ክፍለ ጊዜም አለን። ኦብስዬ ያሳለፍሽውን ታሪክ የምትናገርበት ጊዜ ሰዓት አለን። እንደገና ደግሞ እኛን አንከትም ማለች ነው። ኦብሴ ቅድም ስለ አሳለፉት ታሪክ ስታወራ ልጃገረዶች እዚህ ውስጥ አትገቡም ብላን እኛን አላስገባችን። እሷ ናት እኮ ስለ ህይወት ታሪካቸው ስላሳለፉት ታሪክ እዚህ አስገብታቸው። ዜድ ደግሞ እንትን ከፍታለሁ ብላለች፣ ክሊኒክ ከፍታለሁ ብላለች። የልጃገረድ መመርመሪያ ባዩ ማን ነው? ዜድ ናንዬ ኦዲየንሶችሽ እየጠሩሽ ነው። አቤት ቤስቲ ናንዬ የኔ እናት በያት ናንዬ ወታፈን በያት ዘንዘም ናንዬ እግሯ ስለተሻላት ናንዬ ኦዲየንሶችሽን አናግሪያቸው፣ እየከፋቸው ነው እኮ። ወይ አናግሩልኝ። ሰላም በሉ ሁላችሁም የኔ ወዶች፣ ወዳችኋለሁ። ሁሉም ሰላም በሉልኝ። እሺ እናቴ እኛ እንወድሻለን። የሚዬ ሁላችሁም ወዳችኋለሁ። እኛም እንወድሻለን። ያሳያችሁ ኮንግረስ በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ናንዬ ስናችሁ ክበሪልኝ። እየደወላችሁ አላችሁ እግዚአብሔርን በኢንቦክስ ሁሉ ሳይቀር በጣም ነው የምወዳችሁ። ግን ክበሩልኝ እሺ ውዶቼ። ታዲያ አንድ ወዶ ጠፋ ምን ልትሆኑ ነው? ሳቢያችን አውዝ ብላይ በያንቺ አንድ ወር ትላለች። አሁንም እኮ ቅዳሜን እንሄድ ነው መልሰን። አይ ያረጉ ይተብጣው ላይ ተሰብገኝ ነው ምን ሰራ ነው የምትሄደው? አርፋ ቆያት ምን ቤታ የሁለት ቤት ናት ሴትዮዋ። አሪፍ አቆጣት አንድ ቤት ማለት ነው እኮ። ቆይ እስኪ ሁሉ ነገር ጊዜ ወደ ክረምት ይላል። አብሮ ሰው ካለ እኔን አውርዱኝና አስገቡሽ ለስራ ላይ እኔ ይኸውልሽ መቡ ሰድባኛለች። እኔ ልነግርሽ ነው አሁን የመጣሁት። መብራት ሰድባኛለች። ሌላ ሰው ብቴ አምንሽ ነበር። ማብራትና ረቢያት ናስላልሽኝ አላምንሽም። ስድብ ስለማያውቁ እና እየሰደቡኝ በቃ ዝም